ሰላም ስለ አይን ጤና እንማማር። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ኦኬ፣ አሁን ሁለት ነገር ነው የምናየው። አንደኛው አይሪስ እናያለን፣ ሁለተኛው ደግሞ ፒፕል እናያለን ማለት ነው። ይሄ አይሪስ የአይን ከለር አንዳንዴ ብራውን ከለር ወይም ደግሞ ብሉ ከለር ምንለው አለ። የአይሪስ ላይ ሜላኒን የሚባል ፒግመንት አለ። ከፍተኛ የሆነ ይሄ ፒግመንት ካለ የአይሪስ ከለር ብራውን ይሆናል። ወይራስ ሌስ በሚሆንበት ጊዜ ደግሞ ከለሩ ግሪን ወይም ብሉ የሚሆን ቴንደንሲ አለው ማለት። ስለዚህ ይሄ የአይን ከለርን ይወስናል አይሪሱ። ሁለተኛው ደግሞ እዚህ አይሪስ የዚህ የፒፕል ሆል ነው፣ ቀዳዳ ነው፣ ብርሃን የሚገባበት ማለት ነው። የእሱን ማጥበብና ማስፋት ስራ ይሰራል ማለት ነው። የአይሪስ መስሎች አሉት፣ ሁለት መስሎች አሉት። አንደኛው ስፊንክተር ፓፒሌ ሲባል ሰርኩላር ነው፣ የማጥበብ ሲኖረው፣ ወይራስ ዳይሌተር ፓፒሌ ደግሞ የማስፋት ባህሪ ያለው። ስለዚህ የሚመጣው ብርሃን ከፍተኛ ብርሃን በሚመጣ ጊዜ አይናችንን ውስጡ ብርሃን መቀበል እንዳይጎዳው አይኑ ይሄ በብሌን በኩል የሚመጣው ብርሃን ፒፕል ገብቶ ነው ወደ ሬቲና የሚሄደው። ስለዚህ ኮንስትሪክት ያደርጋል ፒፕሉ፣ ይሄ ሆሉ ኮንስትሪክት ያደርጋል። ምክንያቱም ከፍተኛ የሆነ ብርሃን መጥቶ አይኑን እንዳይጎዳው ማለት ነው። ስለዚህ ብራይት ላይት በምን ጊዜ አይኑ ምን ያደርጋል? ኮንስትሪክት ያደርጋል። ወይራስ ጨለማ በምንሆንበት ጊዜ ደግሞ አይኑ ምን ያደርጋል? ከፈት ያደርጋል፣ በቂ ብርሃን ይገባል ማለት ነው። አውቶኖሚክ ነርቨስ ሲስተም የሚባል አለ። እሱ በሁለት ሲከፈል ፓራሲምፓቲክ ነርቨስ ሲስተም ኤንድ ሲምፓቲክ ነርቨስ ሲስተም ይባላል። ፓራሲምፓቲክ ነርቨስ ሲስተም ኩል ዳውን በቃ እንድንረጋጋ የሚያደርግና የፒፕል ላይ ኮንስትሪክት እንዲያደርግ የሚያግዝ ሲሆን፣ ወይራስ ሲምፓቲክ ነርቨስ ሲስተም የሚባለው ግን በምንፈራበት በፋይት ኤንድ ፍራይት ሲባል ሰምታችሁ፣ በዛ ጊዜ ምን ያደርግ? አይኑ ዳይሌት እንዲሆን ያደርጋል። አይኑ ፈጠጠ እንደምንለው። ስለዚህ በቂ ብርሃን ገብቶ ሲቹዌሽኑን አናላይዝ አድርጎ ለሚመጣው ነገር መልስ እንዲሰጥ ያደርጋል ማለት። ስለዚህ ዳይሌት የሚያደርገውን መስል ዳይሌተር ፓፒሌ ያለውን ከሲምፓቲክ ጋር ስታገናኙት፣ ስፊንክተር ፓፒሌ የሚያጠባውን ደግሞ ከምኑ ጋር አገናኙት? ከፓራሲምፓቲክ ነርቨስ ሲስተም ጋር አገናኙት ማለት ነው። ስለዚህ ይሄ ፒፕል ሆል ሲሆን አይሪሱ ደግሞ የማጥበብና የማስፋት ስራ ይሰራል ማለት ነው። አንድ ነገር ልንገራችሁ፣ ላይት በዚህ በኩል እንደዚህ ስታበሩበት የዚህ ፒፕል ይጠባል። ነገር ግን እዚህ ጋር አብረታችሁ ይሄም ይጠባል፣ ያ ብርሃን ያልደረሰበት። ይሄ እንዴት ነው የሚሆነው? እናንተ ያደረጋችሁት እዚህ ጋር ብትሞክሩት ቤት ውስጥ ማለት ነው። ይሄም ግን ይጠባል ማለት ነው። ለምንድን ነው ይሄ? እንዴት ሆነ? ብርሃን ያልነካው ቦታ እንዴት ኮንስትሪክት አደረገ የሚለውን ላሳያችሁ። ሉክ ተመልከቱ። ይሄ የሚመጣው ብርሃን ቀጥታ ይመጣል፣ በኮርኒያና በሌንስ ይታጠፋል። ስለዚህ ሬቲና ብርሃን መቀበል ላይ ያርፋል። ከዚህ በፊት እንደተነጋገርነው ይሄ መልእክት በኦፕቲክ ነርቭ አማካኝነት ወደ ብሬን ይሄድና መልእክት ይተላለፋል እንዳልነው ማለት ነው። ስለዚህ ይሄ ቀዩን ፓርት ስታዩት የሚመጣው መልእክት እንደዚህ ነው። ይመጣና በዚህ በኩል አልፎ እዚች ጋር ያርፋል። እዚች ጋር ፕሪቴክታል ኒውክለስ የሚባል አለ። በዚያ ኒውክለስ ሲግናሉን ላይቱን ሲግናል ወደ ኤሌክትሪካል የተቀየረውን ሲግናሉን ቸክ ያደርግና ወዴት ይልኳል? ወደ ሁለት መስመር፣ አያችሁት? ቀይ ሁለት መስመር፣ ይሄ ኤዲንገር ዌስቲፓል ኒውክለስ ይባላል። ወደ ሁለቱም ይልከዋል ማለት ነው። ስለዚህ እዚህ ኤዲንገር ዌስቲፓል ኒውክለስ ላይ ደግሞ ነርቭ ፋይበር አለ። ከዚህ በፊት ስለ ኦኩሎሞተር ነርቭ፣ ክራኒያል ነርቭ 3 አውርተናል። አንደኛ ኤክስትራኦኩላር መስል ላይ ማለት የአይኖቻችንን ጡንቻዎች ወደ ግራ ወደ ቀኝ ወደ ላይ ወደ ታች ምናምን የሚያግዙን ከነሱ እስከ 6ቱ 4ቱን ሰፖርት የሚያደርግ ነው ብለናል። ሁለተኛ ይሄ የአይን ቆብን እንዲከፈት እንዲዘጋ የሚያደርገው ሌቫተር ፓልፔብራይ ሱፔሪየሪስ መስል ይባላል። እሱንም የሚያግዘው ኢነርቬት የሚያደርገው ይሄ ኦኩሎሞተር ነርቭ 3 ነው ብለናል። ሶስተኛው ደግሞ ምንድነው? ይሄ አይናችን እንዲጠብ ኮንስትሪክት እንዲሆን የሚያግዘው ይሄ ኦኩሎሞተር ነርቭ ነው ማለት ነው። ስለዚህ በሱ በኩል የሚያልፉ ኒውሮን ፋይበሮች ወደዚህ ይሄዳሉ፣ ወደዚህ ይሄዳሉ፣ ሁለቱንም አይን ኮንስትሪክት ያደርጋሉ ማለት። ስለዚህ እዚህ አብረታችሁ ወደዛኛው ኮንስትሪክት የሚሄድበት መንገድ ይሄ ነው። ወደዚህ የሚሄደው በሁለት በኩል ተከፍሎ ይሄንም አይን ኮንስትሪክት ያደርጋል፣ ይሄንም አይን ኮንስትሪክት ያደርጋል ማለት። ስለዚህ ይሄ ቁጥር 3 ነርቭ በሆነ ምክንያት ወደፊት እናወራለን ሲጎዳ፣ አንደኛ ይሄ ሊዱ ድሮፕ ያደርጋል፣ ሁለተኛ አይኑ መጥበብ የነበረበት ፒፕል ይሰፋል፣ ሶስተኛ ደግሞ እነዛን 4 መስሎች አይን የሚያንቀሳቀሱ እነሱ ስራቸውን እንዳይሰሩ ያደርጋል ማለት ነው። ለዛሬ ነው። ይመቻችሁ። ላይክ ማድረግ ሼር ማድረግ አይዘንጋ። ይመቻችሁ።